ሌላ የመድኃኒት ነው ግን የምትጠቀሚው? ኧረ ጋሼ ነኝ። አንቺ ልጅ ጫት ጥቅም ያለሽ? ኧረ በስመ አብ እንዴ ጋሼ ምኑን አመጡብኝ? እኔ ጫት የሚባል ነገር አንድ ቀን ባፌ ቀምሼ እራሱ አላውቅም። እንዴ ጋሼ እንዲህ ታዲያ ምንድን ነው መድኃኒት እያልሽ ሁሌ አፍሽ ውስጥ የምትጎስሪው? ጋሼ መጀመሪያ ተረጋጉ እርሶ። ከዛ እኔ ሁሉንም ነገር ቀስ ብዬ አስረዳዎታለሁ። ጋሼ ይሁሉት ጋሼ ምን መሰልህ? ይሄ አንዱ ታሽንታይ አንዴ አንተ አንዴ አንቱ። እሺ አንተ ጋሼ እኔ እኮ ያው ከአንተ ጋር የተኛሁት ለመጀመሪያ ጊዜ ነው። ለዛ ነው። ምን? አዎ ጋሼ ድንግል ነኝ። እንዴ ቆይ ምን አይነት ነገር ነው የምትነግሪኝ? እውነት አንቺ ድንግል ሴት ነሽ? ታዲያ ለምንድን ነው የደም ምልክት ያላየሁት? ድምፅሽንስ ያልሰማሁ? ጋሼ ያው እኔ የገጠር ልጅ አይደለሁ ጋሼ። ያው በውሃ መቅዳት በእንጨት ሰበራ ምናምን እንደዚህ አይነት ነገር ላያጋጥም ይችላል። ላይ ደግሞ ይችላል እኮ ጋሼ። ለዛ ነው። በጣም ይገርማል። እና አንቺ ድንግል ሴት ነሽ ማለት ነው? አዎ። ታዲያ ይሄ አፍሽ ውስጥ ያደረግሽው መድኃኒት ከድንግልናሽ ጋር ምን ያገናኘዋል? ጋሽ ያው በእኛ ሀገር ባህል አንድ ሴት ካልደማች ምች እንዳይመታት ድንሽ ነገር ቀቀል ታደርግና በቅጠል ጭቅጭቅ አድርጋ በአፏ ታደርጋለች። ወጉ ነው ጋሽ። ለዛ ነው። አይገርምሽም? እንደዚህ አይነት ባህል መኖሩን አላውቅም ነበር። አዎ ላያውቁ ይችላሉ ጋሽ። ወይ ጉድ! ሌላ ቀድመሽ ብትነግሪኝ ኖሮ ጥሩ ነበረ። እውነት እኔ ድንግል ነሽ ብዬ አላሰብኩም ነበረ። ያው መቼም እንግዲህ አንድ የሆነ ሆኗል። አዎ ጋሽ። ያው ባልሆንማ ኑሮ እዚህ ቤት ውስጥ ምን ሰራለሁ ጋሽ? ሀገሬ ያሉት እናግባሽ ከሚሉን ጎረምሶች አንዱን አላገባም ነበር ጋሽ። ክብሬን ጠብቄ ጥሩ ወንድ ላይ ልውደቅ ብዬ ነው ጋሽ። አይዞሽ፣ አታስቢ። ክብርሽን ጠብቀሽ መቆየትሽ ጥሩ ወንድ ላይ ጥሎሻል። አዎ ልክ ብሏል ጋሽ። ታዲያ እኮ ድንግልና የተወሰደ ሴት ካልደገመች ያዋጣል ጋሽ። ሰው ይመጣል ጋሽ። በዛ ላይ ደግሞ በጣም ሞኛል። ታዲያ ምን ችግር አለው? ማንስ ቢመጣ በገዛ ቤቴ ከገዛ ሴቴ ጋራ ነው ያለሁት። ማንም አይመጣም። አዎ በጣም ደህና ነኝ። እንዴ እንዳትጨነቂ፣ እኔ በጣም ደህና ነኝ። እሺ በቃ ነገ ትምህርት ቤት እንገናኛለን። እሺ በቃ ከክላስ ወጣ እደውልልሻለሁ። አይ ከክላስ በፊት ነው መገናኘት አለብን። ቅድም ነገር የለ የጽጌረዳ ሰርግ እየደረሰ ስለሆነ ቤሎ መለካት፣ አንዳንድ ነገሮችን ማየት ይኖርብናል። ስለዛ አልችልም። እሺ በቃ ለማንኛውም ጠዋት እንደዋወላለን። እሺ በቃ ደህና ደርልኝ። እወድሃለሁ። እሺ እኔም። እሺ ደህና ደር ነብዩ። ደህና ደሪ። ከእንዲህ አይነት ጓደኛ ፈጣሪ ሁላችንም ይሰውረን እያልኩኝ ዛሬ ደግሞ መቼም መኮንን የማይሰራው ተንኮልና ሴራ የለምና ሌላ አዲስ ተንኮል ሸርቦ ለነብዩ ይዞልት መጥቷል። ታዲያ መቼም የሰው ልጅ ጥሩ መልካም ይሆናል ብሎ ያስበውን የራሱ ጓደኛ ማድረግና ማማከር ይፈልጋል። ነብዩ የውስጥ መሰሪነቱን ሳያውቅ ለመኮንን ብዙ ነገሮችን እያማከረው፣ አሁን ላይ ግን የእሱን አንገት መድፋትና የእሱን ውድቀት እየተመለከተ ልቡ በደስታ ጮቤ እየረገጠች ያለችው መኮንን እንዲህም ያደርጋል እንዴ ብለን እጃችን ባፍ የሚያስጭን ነገር አድርጓል። ሰላም የተነሽ ቤተሰቦች እንዴት አላችሁ? ለቻናሌ አዲስ የሆናችሁ ላይክ፣ ሰብስክራይብ ማድረግ ቤተሰብ ስለሆናችሁ ምስጋና እጅግ ከልብ ነው። ዛሬ ደግሞ ጽጌረዳ ድራማን ክፍል 38ን ይዤላችሁ ቀርብ ያለው ምን ተፈጠረ ምን ሆነ የሚለውን አብረን የምናይ ይሆናል። ላይዬ እንግዲህ አሁን ላይ ማለት ነው አቶ መስፍንን በፍቅር ክንፍ አድርጋችኋለች። አቶ መስፍንም ልሞትልሽ፣ ልነጠፍልሽ፣ ምን ልሆንልሽ፣ ምን ትሆኝልኝ እያላት ይገኛል ማለት ነው። እናንተ ቪዲዮ በላይክ ጀምሩት። እንግዲህ ፏፈሽ ብላ ጫቷን በርጫዋንም ይዛ እየቃመች የነበረችው ሌላ ድንገት በር ተንኳኩቶ ደንግጣ ነበረ። ነገር ግን የመጡ አቶ መስፍን ናቸው። አቶ መስፍንን ስታይ የተርበተበተችው ሌላ ነገሩ ታወቀብኝ፣ ከዚህ በኋላ ያለው ነገር እጅግ በጣም ከባድ ይሆናል ብላ አስባ ነበር። ነገር ግን አቶ መስፍን በደንብ አስተውሎ ስላላያት እሷም ወደ ኪችኗ አመድታ ካፏ ውስጥ ያደረገችውን ቅጠላ ቅጠሏንም ተፋፍታ ውሃን ተጉመጥምጣ ወደ ሳሎን እንደገና ተመልሳ መጥታለች። አቶ መስፍንም ቆይ ግን አንቺ ልጅ ቅድም ባፍሽ ይዘሽው የነበረው ምንድን ነው? ጫት ጥቅም ያለሽ እንዴ ብሎም ይጠይቃታል። በዚህ ሰዓት ሌላ መልካም ሴት
ለመምሰል የሄደችበት ርቀት እጅግ በጣም እጅን ባፍ የሚያስጭን ነው። እንዲህም ትላለች፣ በፍጹም እንደዛ አይደለውም። እኔ እኮ ጋሼ ያኔ ከአንተ ጋር ስተኛ እኮ ለመጀመሪያ ጊዜ ነው ትለዋለች። በዚህ ሰዓት አቶ መስፍን ልቡ ክንፍ ይላል። ማለት ድንግል ነኝ እያልሽኝ ነው ይላታል። አዎ ድንግል ነኝ። በእኛ ሀገር ባህል ደግሞ አንዲት ድንግል ሴት ድንግልናዋ ሳይገኝ ሳይደማ ከቀረ የሆነ ቅጠላ ቅጠል ነገር በድንች አድርጋ በጉንጮቿ ትይዛለች አለችው። የዋሁ አቶ መስፍን አምኗት እንዴት ድንግል የሆነችን ሴት አግኝቼ ነው ወይ እንዴት ማታ ላይ ምሽት ላይ አላየሁትም የሚለውን ብቻ ሳይናገር፣ ነገር ግን ደግሞ እሷን አቅፎ ማደሩ ብቻ ጀግንነት መስሎ ስለታየው እንዶ ይሄን ባህል በፍጹም አላውቅም ነበር ይላታል። ሌላም ልቧ ተመስገን እያለች ደስ እያላት ልቧ በሀሴት እየዘለለ ደጋሚ ይሄን ገላ ልታቀፍ ነው ማለት ነው የሚል የልብ ምኞትም ሳያድርባት አልቀረም። ታዲያ አቶ መስፍንም አይነ ህሊናዋን ሁኔታዋን ተመልክቶ የልብ ፍላጎት እንዳላት ስለተረዳ ነይ እስኪ ታዲያ እኮ እንደዛ የሆነች ድንግል የሆነች ሴት እኮ ግዴታ መድገም ይኖርባታል የሚል የምስራች ያበስራታል። በዚህ ሰዓት ሌላ እኔም የምጠብቀው ይህን ነበር፣ አንተየዋ የምትል ትመስላለች። ታዲያ ጠጋ ብላ አጠገቡ ቁጭ ብላ ጭኑ ላይ ነበር የተቀመጠችው። ነገር አለሙን ሳሎን ላይ ካልጨረስ ነው ብለው እሽኮለል እያለው አቶ መስፍን አሁን ላይ ድንገት ነገሩን ሊጨርሰው ሲል ልጁ በሩን ከፍቶ ሲገባ ጓ ያደርገዋል። አይነብዩ ምን አለበት ብትረጋጋና ፊልሙን ብታይ ማለት ነው። ነገር ግን በሩን አንኳኩቶ አቶ መስፍንን ያው በድንጋጤ አስበርግጓቸዋል። ሌላም እንደዛው ደንግጣለች። ዛሬ ከጉድ ወጣው እያለችም ራሷን እያጽናናችውም አቶ መስፍንም ተመስገን ልጄ በደህና ነው ይለዋል። አባዬ በደህናዬ ነው፣ እናንተ ግን ደህና ናችሁ ብሎ የሚመልስለታል። አዎ እኛ በጣም ሰላም ነን፣ ግን ደህና አትመስለኝም፣ ፊትህ ልክ አይደለም የሚል ጥያቄ ያቀርብለታል። አባዬ እኔ ፊት እኔ በጣም ደህና ነኝ፣ ልክ ነኝ፣ በቃ እኔ ወደ መኝታ ክፍሌ ልግባ ይላል። ሳይሻል አይቀርም አንተ ተንከሴስ፣ አሁን ምን አለበት ፍቅር የሆነውን ምሽቴን ባጣጥምበት ሳትል አልቀረችም ሌላ። ነገር ግን ደግሞ አንዳንድ የፍቅር መቀሶች አይጠፉምና ያው ነብዩ አባት እስከሆነ ድረስ አቶ መስፍንን ግዴታ ያለበትን ሁኔታ ማወቅ ስላነበረበት ወደ እሷ ጎራ በማለቱ የምሽቱ ፍቅር እንግዲህ ተቋርጧል። ግን እናስቀጥለዋለን ሳይሉም አልቀሩም። ዛሬ ከጉድ ወጥተናል ብለዋል ሁለቱም። አዎ ከጉድ ወጥተዋል። ነብዩ ይህን ነገር በይ ሌላ የዚህ ቤት የመኖር እድሜዋ ያጥር ነበር። ታዲያ ወደ መኝታ ክፍሉ ነብዩ ሲያመራም ያን ሴታ ሴትና ተንኮለኛ የሆነ ጓደኛው እያስመሰለ አሁንም ከመኝታ ክፍሉ ያገኘዋል፣ ሸሚዙን እየቆለፈ። ቆይ አንተ ምን ሆነ ነው እዚህ ምን ትሰራለህ ይለዋል። እቤትና እቤት እፈልግሃለሁ ስትለኝ እኔ እኮ ቀድሜ መጣው ይለዋል። ነገር ግን ነብዩ ይሄንን ተንኮሉን በፍጹም አልተረዳለትም። ነብዩ በየዋህነት አሁን ላይ ከልቡ ያለውን የጽጌሬዳን ፍቅር ሊያማክረውና ምን ማድረግ እንዳለበት ጽጌሬዳ ልታገባ እንደሆነ የእሱ ንግስት ከእሱ አምልጣ ለሌላ አይሎጋ ብሎ ሊወስዳት እንደሆነ ስላወቀ ልቡ እጅግ በሀዘን ተቆራምቷል። ታዲያ ከዚህ ሀዘን የሚያስወጣውና ይችን ልዕልቱን የራሱ የሚያደርግለት ሰው ፍለጋ ላይ ነው። ነገር ግን ደግሞ ይሄ ጓደኛዬ ነው ብሎ አምኖት ሁሉን ነገር የሚያማክረው ጓደኛው በሌላ በኩል ጉድጓድ እየቆፈረ በዚህ በኩል ደግሞ እኔ ከጎንህ ነኝ እያለ ስብራቱን እየጠበቀ ያለ ጓደኛ ነው። በህይወት ውስጥ አንዳንድ ጓደኞች መልካም መስለው እንደ ባብ ገላቸው ለስላሳ፣ ከዛም አለፍ ሲል ደግሞ በጎን መርዛቸውን ረጨት እያደረጉ ስብርብር እንክትክት ብለን ሲያዩን ልባቸው በደስታ እየዘለለ የሚኖሩ ብዙ ሰዎች ልክ እንደ መኮንን አይነቶች አሉ። አሁንም ይህንን ያልተገነዘበው ነብዩ ስለ ጽጌሬዳ ሰርግና ሁኔታዎች እያወራው ነው። የጽጌሬዳ ሰርግ አሁን በቅርቡ እንደሆነና ምን ማድረግ እንዳለብኝ እባክህን ንገረኝ፣ ልቤ እሷን ይላል። ኢቭን እንኳን ጠረኗ አሁን ላይ ከፊት ለፊት እየመጣብኝ ይገኛል ብሎም ያማክረዋል። እባክህን ተስፋ ቁረጥ፣ እሷ እኮ ለገንዘብ እንጂ ለሌላ ነገር አትፈልግህም ብሎ ነገሩን የባሰ አከረረው። ሆን ብሎ ይህን ነገር እያደረገው ነው ያለ። ታዲያ ግን ለካ በሱ ልብ ውስጥ ጽጌሬዳ ታስባ ነበር። መኮንን ተንኮሉን የነብዩን ውድቀት ብቻ ሳይሆን ጽጌሬዳንም የግሉ ማድረግ ፍላጎት እንደነበረው ዛሬ ከራሱ ጋራ በሀሳቡ እየተሟገተ ጽጌሬዳ ያንተ የኔ ባትሆንም ነገር ግን እንዲሆነ በማየት ደስ ብሎኛል። ቀጣይ ክፍል አለውና በቀጣይ ክፍሉ እንገናኛለን። ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ ይሁኑ። ላለው ጤና ይስጥልን የኔ ውዶች ማለት ነው።